ብሌን እናቷም ሰላም መሆኗን ሳሚ ትላንትና እውነቱን ነገራት። ማመን አንቅቷት እንግዲህ እራሷን ስታ ወደቀች ማለት ነው። ታዲያ ሳሚ እባክህን እናቴ ማን ናት? ከዚህ የበለጠ በእናቴ ናፍቆት መጎዳት አልፈልግም። ንገረኝ፣ እናቴ ማን ናት? እናትሽ እኮ እዛው ስሮሽ ነው ያለችው። አንቺ እዛ ሆነሽ እያገለገልሻት ነው እንደ ሰራተኛ። እባክህን ዙሪያ ጥምጥም መሄዱን ተወውና ሳሚ ንገረኝ፣ ስለ እናቴ እነግርሻለሁ እኮ ንገረኝ። እናትሽ ሰላም ናት? እናትሽ ሰላም ናት ብሌን? አዎ እናትሽ ሰላም ናት። ከዛ እራሷን ስታ ወደቀችበት ማለት ነው። እሷን እያጽናናት እያለ እውነት እናቴ ሰላም ናት? እናቴ የትዬ ናት? አዎ። ወይኔ ወይኔ፣ አቶ በኃይሉና እኮ ቃል በመድኃኒት ሊገሏት ነበር እናቴ። ወይ ብላ እንግዲህ ስቅስቅ ብላ እያለቀሰች እያለ እሷን እያጽናናት፣ ከዛ አቶ በኃይሉ ጋርዱን ይዞ መጣ። አቶ በኃይሉ ታዲያ ብሌን ከቤት እንዳትወጣ በር አቁሞ ነበር። ሰላም በር ላይ፣ ሰላም ደግሞ በኃይሉን ከቤት አብረዋለች፣ ቃልንም አበራቸዋለች። ታዲያ አቶ በኃይሉ ጋርድ አቁሞ ከዛ ቤት ውስጥ ማንም ሰው እንዳይወጣ፣ በተለይ ብሌን የምትባል ከዛ እንዳትወጣ ብሎ ታቁሟል። ታዲያ ብሌን ልትወጣ ስትል ጋርዱን አየችው በር ላይ። ተመለሽ አላት። ተመለሰችና ነጠላ እንዳሮጊት ሆና ልብስብስ ብላ ወታ ለብሳ ሄደች። አላስነቃችም። ታዲያ በኃይሉ መንገድ ላይ አያትና አለፋት። አምላኬ ሆይ ሰውዬ እንዳይዘኝ እያለች ከዛን ጋርዶች ጠይቆ ማንም አልወጣም። አዎ ግን የሆነች ነጠላ የለበሰች ሴት ይወጣ። ወይኔ በኃይሉ ያቺ የተረገመች ሸወደችኝ ማለት ነው። ከዛ በኋላ ቶሎ ድረስባቸው እንዳይነግራት ምናምን ሲል ሳሚሻ እንግዲህ ነግር አደረጋት ለሷ። ልጅቱም ራሷን ስታ ወደቀች። ታዲያ አቶ በኃይሉ በጣም ተናደደ። ይሄን የውሻ ልጅ ግንባሩን በልና ድፋልኝ፣ ሰለእችንም ያዛት፣ አሁን ሁለታቸውንም ያዛቸውና አምጣቸው እዛ እኔ ሄዳለሁ ብሎ ሄደ። ታዲያ ሳሚ ጋርዱን እንደ ጌሾ ወቅቶ ለቀቀው። ብሌን ተው እባክህ ይሞትብሃል፣ እንደዚህ አታድርግ ሳሚ፣ ታይ በአንቺ የመጣብኝን ህይወቴን እመሰጣለሁ። ከዛ በኋላ እንዴት ገፍትረ ትጠላታለህ ብሌንን ሲል እንግዲህ ወቅቶ ለቀቀው ማለት ነው። ከዛ ቃልን ደግሞ ከብሌን አሳዳጊ ቤት የብሌን አሳዳጊ የሳሚን እናት ማለት ነው የዳግመን እናት ፋይል አምጪ ብሎ ልኳት ነበረ አቶ በኃይሉ። ታዲያ እሷም ትክክለኛ ፋይል ያገኘች መስሏት ከሻንጣ ውስጥ ፋይሉን ይዛ ለበኃይሉ ሄደች። ገንዘብ ተቀብላው ነበረ። ፋይሉን ሲያዩ ታዲያ ሌላ ፋይል ነው። በጣም ተናደደ። አንቺ የማትረቢ ምን አይነት ፋይል ነው የምትመጣሽው? በአምጪ ገንዘቤን ሂጂ ከዚህ ብሎ አባረራት። ከዛም ወደ ቤት መጣችና አንቺ ቆይ ምንድን ነው ያልሽው? ይሄ እኮ የትምህርት ማስረጃዬ ነው፣ ስራ የሚፈለግበት ነው ፋይሎቼ ምናምን ብላ ዋሸቻት። ጎበስ የኔ ልጅ ትምህርትሽን ልትጀምሪ ነው ጎበስ ምናምን። ይኸውልሽ አንድ ነገር አደርጋለሁ ብትይ ለዳግም ሁሉንም ነገር እነግረዋለሁ። አንቺ ዳግምንና ብሌንን አንቺ ያጣላሻቸው አንቺ እንደሆንሽ፣ ያለያየሻቸውም አንቺ እንደሆንሽ ሁሉንም ነገር እነግራቸዋለሁ። ተጠንቀቂኝ አለቻት። እሺ እባክሽ ለዳግም ምንም አልነግረውም፣ ምንም አልልም በቃ ብላ ልቀቀቻት። ታዲያ ቃል እኔ ምልሽ ከአቶ በኃይሉ ጋር የሚያገናኝሽ ምንድን ነው ስትላት ይሄንን ነገር እንኳን ላንቺ ለልጄም አልነግረውም፣ ስለዚህ የማይሆን ጥያቄ አትጠይቅኝ አለቻት። ታዲያ ብሌንሻ ወደ ቤት ሳሚ አደረሳት። ከዚህ በኋላ ጦርነቱ ከኔ ጋር ነው አቶ በኃይሉ፣ እመነኝ የተፈጠርክበትን ቀን አስቆጥረሃለሁ፣ እኔ ሳሚ አይደለሁም ብሎ ሳሚሻ እንግዲህ በጣም ተናዶ ብሌንን ቤት አደረሳት እና ተመለሰ። ብሌን ታዲያ ወደ ቤት ስትመለስ ሰላም ሶፋ ላይ ተኝታለች። አውቀው የተኛ ቢቀሰቀሱት አይሰማም የሚባለው ነገር። ታዲያ ብሌንም እናቴ እያለች ስሟን እየጠራች እንግዲህ ስቅስቅ ብላ እያለቀሰች ስታጫውታት የነበረውን ሁሉ አስታወሰች። ያጎረሰቻትን ነገር ሁሉ በሙሉ አስታወሰች። እናቴ በዚህ በእጆችሽ ነበር እኮ አቅፈሽ የምታጫውችኝ የምታጎርሽኝ፣ እናቴ ጥለሽኝ ስደት ሄደሽ የተረገመ ወንድምሽ ከቤት አውጥቶ ወርውሮኝ፣ ዛሬ እዚህ ደግሞ ልጅሽ ናት ብሎ ሌላ ሌባ አምጥቶ አንቺን ሊገሉብኝ ነበረ፣ አንቺን ለንብረት ብሎ አንቺን ሊነጥቀብኝ ነበረ እናቴ እያለች ከዛ የእናቷን እጅ ይዛ እንግዲህ ስቅስቅ ብላ እያለቀሰች እናቴ
ዛሬ ግን ደስተኛ ሆኛለሁኝ። እውነቴን ነው፣ ዛሬ ደስ ብሎኛል እናቴ። ምክንያቱም ለብዙ ጊዜ ስናፍቅ የነበረው አንቺን እኮ ነው እናቴ ስትል ወይዘሮ ሰላም ብድግ አለች። ምን አልሽ አለቻት። ከዛም ብሌን ድንግጥ አለች ማለት ነው። አሁን ችግሩ ብሌን ካልነገረቻት ይከብዳል። ወይዘሮ ሰላም እውነታውን መናገር አለባት። እናቴ አንቺ ነሽ፣ እኔ ልጅሽ ነኝ። ከዛ ዲኤንኤን ይመረመራሉ ሁለቱ ማለት ነው። እንደዛ ነው እንጂ አሁን እንግዲህ ያው ወይዘሮ ሰላምም ላታምድ ትችላለች ብሌንን ማለት ነው። እና ብቻ አስቸጋሪ ነው። ታዲያ ቃልና አቶ በሀይሉ ደግሞ እየሰሩት ስራ ገና ማለት ነው በዳዳቸው ያስኬዳቸዋል። በተለይ ሰላም ላይ እየሰራው ስራ አቶ በሀይሉ ብሌች ቃልንም እንግዲህ ሰላምን እንድትገላት እንድታፈዛት ነበረ እዛ ቤት ያመጣት። ብዙ ነገር ሞክራለች። ያንንም ነገር ዳግምም ሆኑ ብሌን እየተከታተሉ ሁሉንም ነገር አከሸፉባት። እንዳይገሏት እስከዛሬ ቆይታለች ማለት ነው። ታዲያ በሀይሉ አሁን ከዛ ቤት ስላባረረችው በጣም ተናዷል። በጣም እቺ ውሻ እሰራልሻለሁ፣ ሰላም እህቴ ነች ብዬ እምምርሽ ይመስልሻል እንዴ? አባቴን አንቄ ገድየዋለሁ እንኳን አንቺን። ስለዚህ ዋጋሽን እሰጥሻለሁ፣ እመኚኝ። የተፈጠርሽበትን ቀን ባላስቆጥርሽ እኔ በሀይሉ አይደለሁም እያለ ፉከራውን ቀጠለ። ከዛ በኋላ ቃልን ደወለላትና አንቺ የታባሽ ነው ያለሽው ሲላት፣ ሰላም ከቤት አብረራኝ የለ እንዴ? እሱንም አውቃለሁ እንኳን አንቺ እኔንም አብረራኛለች ኮች ማትረባ እና አሁን የኔ ያለሽው? እኔማ መንገድ ላይ ቁጭ ብዬ ሳለቅስ ዳግም አይቶኝ እናቱ ቤት ወሰደኝ። እናቱ ቤት ማለት እናቱ ቤት ነዋ። እና አሁን እዛ ነው ያለሽው? አዎ። እንዴት ጥሩ አጋጣሚ ነው በእናትሽ፣ በጣም ደስ የሚል አጋጣሚ ነው እኮ። ለምን ሲባል በጣም የሚያስፈልገኝ መረጃ እዛ ቤት ውስጥ አለ። ያንን መረጃ የምታመጭልኝ ከሆነ እውነቴን ነው ምልሽ፣ ቆጥረሽ የማጨርሽውን ገንዘብ እሰጥሻለሁ አላት። ከዛ በኋላ እንግዲህ እሷ ምን አይነት መረጃ በደንብ አስረዳኝ፣ ነይ ቢሮ ነይና ሁሉንም ነገር እነግርሻለሁ አላት አቶ በሀይሉ። ታዲያ እሷም የገንዘብ ነገር ነው ስትከንፍ ሄደች እና እንደዚህ አይነት ፋይል አምጪ፣ ብቻ ያገኘሽውን ፋይል አምጪ ፈልገሽ፣ እሷ በሌለችበት ሰዓት። እሺ ብላ ብሌን ማናት ቃል እነ ዳግም እናት ቤት ተመልሳ ሻንጣ ከፍታ እንግዲህ ከሻንጣ ውስጥ ፋይል ስትወስድ ወስዳ ብድግ ስትል ሴትዮዋ መጣችባት። ምንድን ነው የምትሰሪው ስትላት፣ ምን ሰራው ምንም ብላ ተንቀጠቀጠ። ምንድን ነው አንቺ እንደ ሌባ የምትንቀጠቀጭው? ምንድን ነው? ምንም ዝም ብዬ ነው። ይሄ ከኋላ ያልሽው ምንድን ነው? ይሄ የትምህርት ማስረጃ ፋይሎች ምናምን ናቸው። ለዛ ነው በድንገት ስለመጣሽብኝ ደንግጬ ነው አለቻት። ከዚህ የበለጠ ጥያቄ ካበዛሽብኝ ይኸውልሽ ለዳግም ሁሉንም ነገር እነግረዋለሁ። አንቺን ብሌንና ዳግምን ያለ ያይሻቸው አንቺ እንደሆንሽ ሁሉንም ነገር እነግራቸዋለሁ። አብሬው እንድተኛ ያደረግሽኝም አንቺ እንደሆንሽ ለዳግም እነግረዋለሁ። አርፈሽ ከተቀመሽ ተቀመጪ ብላ አስፈራራቻት። እሺ በቃ እሺ ብላ ልጅቷ ፋይሉን ይዛ ወደ በሀይሉ ጋር ስትከንፍ ሄደች። ወደ በሀይሉ ጋር ከሄደች በኋላ አቶ በሀይሉ በጣም ደስ አለው። በቃ ጮቤ ዘለለ ሳይከፍተው በፊት። ታዲያ እንቺ ስላመጣሽልኝ ብሎ በወረቀት አሽጎ ገንዘብ ሰጣት። ከዛም እሷም ደስ አላት። ፋይሉ ሲከፍተው ግን ፋይሉ ሌላ ነው። እሷ ምኗ ሞኝ ነውና ነው ፋይል እዛ ጋር የምታስቀምጠው? ሞኝነቱ ነው እንጂ። ከዛ በጣም ተናደደ። አንቺ የማትረቢ እንደው አንድ ቁም ነገር እንኳን ሳሰሪ እኔንም ህይወቴን ምስቅልቅሉን አወጣሽ። ከእህቴ ማራራቅሽኝ። እውነት ከእህቴ ያራራቁ እኔ ነኝ እንዴ? ስራህ ነው እንጂ ያደረግከውን አታውቅም እንዴ አቶ በሀይሉ? እንዴ እህትህን እኮ በመርዝ ለመግደል ብዙ ነገር ለማድረግ ብዙ ያሰብከው አንተ ነህ። እንዲያውም እኔ እኮ አንተን መወንጀል እችላለሁ። ነግሬሃለሁ በሀይሉ። ትዕግስትም ልክ አለው። ብዙ ታግዣለሁ። ከዚህ የበለጠ ግን አንተን ልሸከምህ አልችልም። አንቺ እኔ በሀይሉ ነው እንደዚህ የምታወሪው? አዎ በሀይሉ። ይበቃል እንዴ ሁላችሁም ላይ እየጨፈራችሁብኝ ዝም እምላችሁ ይመስላችኋል እንዴ አለች ብሌን ማናት ቃል። ከዛ በኋላ አንቺ ገንዘቡን ብሎ ከዛ አባረራት። እንግዲህ እስቲ ቆይ ይሄ ፋይል እንደዚህ አንገበገበች ሴትዮ ሄጅ ጠይቃታለሁ ብላ እንግዲህ የዳግምን እና ስጠይቃት እንኳን ላንቺ ለልጆቼ የማልነገርካቸውም ይሄ ሚስጥር በራሴ ተዳፍኖ የሚቀር ነው አለች። ያዛ እንግዲህ ሳሚ ትሰማለህ
አንተ የነጋበት ጅብ የመሰልክ ሰውዬ ከዚህ በኋላ በመንገድ ላይ ባገኘህ እመነኝ፣ ከዚህ የበለጠ ነገር ነው የሚከተልህ። እውነቴን ነው የምልህ፣ እኔ ሳሚ አይደለሁም። ከዛ በኋላ እንደ ጌሾ ወቅጦ ለቀቀው። ታዲያ አቶ በኃይሉ ጋርዱ ጋር ደውሎ የት አለ? ለምን ጎትታ አላመጣኸውም? ያኔ ውሻ ልጅ፣ አረ ጉዳት አደርሶብኛል። አንተ የማትረባ ምን ነው በደንብ በወቀጠ ኖሮ። እኔ ነኝ እኮ የማረባው ሰውዬ። አንተ እንደው አንድ ቁም ነገር እንኳን አሰራም። ወይኔ በኃይሉ ወይኔ፣ ይሄ ሳሚ የሚባል ልጅማ የሆነ ነገር ካላደረጉት በስተቀር በቃ እኔንም ህይወቴን ሊቀጥፈው ነው። ምንድን ነው የማደርገው እያለ እንግዲህ አቶ በኃይሉ ያዙ ይልቀቁኝ አለ ማለት ነው። ከዛ በኋላ ብሌንን እኔ ስደውልልሽ ብቻ ነው ከቤት የምትወጪው። አሁን አቶ በኃይሉ ሊያግትሽ ሁሉ ይችላል። ስለዚህ ብሌን የትም እንዳትንቀሳቀሽ ብቻሽን አላት። እሷም ታዲያ እሻለች። አሁን ለእህትዬ እንዴት ብዬ ነው እኔ ልጅሽ ነኝ የምላት? እኔ ራሴ ደውዬ አሳምናታለሁ፣ እነግራታለሁ። ዲኤንኤ መመርመር ካለባችሁም ትመረመራላችሁ። ከዛ በኋላ አንቺ እና እሷ እውነት እናትና ልጅ ናችሁ። ማለሽ ብሌን ምንም ነገር አትፍሪ፣ አይዞሽ አላት ሳሚ። ከዛ በኋላ እንግዲህ ሳሚ በጣም ተናደደ በኃይሉ። አሁን ያንተ መቀበሪያ ሰዓት ደርሷል፣ እመነኝ፣ ዋጋ አስከፍልሃለሁ። እንደዚሁማ የምለቅህ እንዳይመስልህ፣ ሰማኛለህ? ቆይ እኔ ሳሚ አይደለሁም እያለ እንግዲህ ሳሚሻ ዛቻውን ቀጠለ ማለት ነው። ከዛም ብሌን ስቅስቅ ብላ እንግዲህ የእናቷን እጅ ይዛ እናቴ እስር የሆነች ነው ለብዙ አመት ስናፍቅሽ የኖርኩት። አንቺን እኮ ሊያሳጡኝ ነበር፣ አንቺን በመድኃኒት ሊገልብኝ ነበር እኮ ያ ወንድምሽ። ብዙ ነገር እኮ አድርጎሻል እናቴ። ወይኔ እናቴ እንዴት ነው ይሄ ሁሉ ስቃይ የቻልሽው? እስርሽ ሆኜ እኮ ላጣሽ ነበረ እያለች የእናቷን እጅ ይዛ እንግዲህ ስቅስቅ ብላ እያለቀሰች እያለ ከዛ በኋላ ምናሽ ምንድን ነው ያልሽው ብላ ወይዘሪት ሰላም አንገቷን እንደ ሰጎን ቀና አደረገች። ብሌንዬም እንደነገጠችና እንባዋን መጠራረግ ጀመረች። አያችሁ አሁን እንግዲህ ወይዘሪት ሰላም ምንድን ነው ያልሽው? እናትሽ ማናት? ምንድናት? ብላ ታፋጠጣታለች። ታዲያ ብሌን እውነታውን መናገር ነው ያለባት። እዛ ጋር ከፈለግሽ ዲኤንኤን አስመርምሪኝ፣ የአንቺ ልጅ እኔ ነኝ ብላ መናገር አለባት። ወንድምሽ ነው እኔና አንቺ እንዳንገናኝ ነጣጥሎ ያኖረን። ስለዚህ አሁን ደግሞ እውነቱ ወጥቷል እና እንመርመር ብላ መናገር አለባት ብዬ ነው የማስበው። እንግዲህ ብሌንሻ